ልንገርሽ አንድ ነገር ዳኒ መታሰር ካለበት ይታሰር። እኔ የማልፈልገው ሪሌሽንሺፕ መግባት አልፈልግም እንዴ አንቺ ኧረ በመድኃኒዓለም እንዴት ማለት ነው? አሁን የፈለኩትን ነገር አንደርስታንድ ያደረግሽኝ አልመሰለኝም እንዴ እኔ እንታሽ ይያል አሁንም ቢሆን ማለት ነው ልጅ ነው አልገባኝም። እውነት እንደዚህ ነው ታስቢ አንቺ አዳምጪኝ ሜሪዮ ታሰር በቃ እንዴ ለምንድን ነው አንተ እንታሽ የምታረገኝ? እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ለደቂቃም ቢሆን የሚቀየር አይደለም። እየሰማሽኝ ነው? ላይክ ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀመቅ ከተዋለሁ ያኔ ስለሚል አንቺን ማስፈራሪያ አድርጎ ነው። አሁን እግዚአብሔር ነው አልቅሼ ነው ቅድም በጣም ነው የከፋኝ። ምን እግዚአብሔር ምን ማለት ነው? እኔ ወደኛል ታዲያ ምን ከኔ ጋር ፍቅሬን የምትቀበል ከሆነ ክሱን አነሳለሁ ማለት በማይመጣ ሃይ ትግል ምንድን ነው ሰላም ቴንስ ሃይ ሜሪ ሃይ እሱ ሃይ እንዴናችሁ እንዴነሽ? ደህና እግዚአብሔር ይመስገን ደህና። ምን ነው የተረበሽ ትመስያለሽ? ኧረ አልተረበሽም ሁሉ ብሎ እያወራ ነው። ኧረ የለም እንደ አንተ እያለ የምን ችግር ጽጌ ተረጋግሽ። እንዴት ነው ሰላም ማረ? እንዴት ናችሁ? ጽግሻ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት አረከው ያወራውን ወሬ ያወራነው ተነጋግረን ጨርሰናል እኮ። በምን አይነት መንገድ ማለት አሁን አንተ ያልከው ነገር በጣም ከባድ ነው ለማለት ለሷን ነው። በዚህ በኩል ነው አሁን ችግር የለውም። ባራሱ ጋር ችግር የለውም። እኔ እሱ ጋር ልምጣው? አይ አንተ እሱ ጋር እኔ እዚህ ጋር ነው ችግር የለውም። እኔ ወደዚህ እሆናለሁ በቃ እሷ እዚህ ጋር አናገርሻት አውራችሁ ማለት ያው ጥሩ ነገር እንዳለ ጥሩ አመለካከት እንዳለ በጣም መልካም ሰው እንደሆነች አንተም ደግሞ በጣም መልካምነቷን እንደምታከብርላት መልካምነቷን እንደምትወድላት እንትን ማለት በቃ መልካም ሰው ሁሌ ይወደዳል። መልካምነቷን እንደምትወድላት እና ማከብራት ዛሬ አይደለም በነገርሽ አንቺ ማቀሽ እንደው በዚህ ከይስ ልጅ ምክንያት ምን አጋጣሚ ውስጥ ተገናኘን እንጂ በዚህ መንገድ አልነበረም። በዚህ መንገድ አልነበረም። ካንቺ ጋር እንግባባለን እንተዋወቃለን ብዬ አሰብኩት። እውነቱን ስነግርሽ ማለት ነው ዛሬ አይደለም ማቀሽ አንቺን ምናልባት ጓደኛሽ አንዳንድ ነገሮች ነግራሻለች ብዬ ተስፋ አደርጋለሁ እኮ መልካም እንደምታስብ ምናምን ነግራታለሁ። እኔ ምን መሰለሽ ብዙ ኮንፊውዝድ አትሁኝ እሺ። ዛሬ አይደለም አንቺን ማቀሽ ጽጌ የምሬን ዛሬ አይደለም ማቀሽ እሱ እነሱ ያው ዛሬ ማለት በሌላ አይነት ነገር ምናምን እንድታስቢ ምናምን ሳይሆን በቃ በዛ አጋጣሚ ባንገናኝ ደስ ይለኝ ነበረ የምር እና ይሄ ላይክ ያ ሌላ አይነት ነገር እንድታስቢ አልፈልግም። ብቻ ላንቺ ፊሊንግ እንዳለኝ ብቻ እንድታቂ ነው የምፈልገው ከልቤ ነው። አይ ነው ላንቺ ይሄ ነገር አዲስ ነው እንደሚያስደነግጥሽም አውቃለሁኝ። ምክንያቱም ከኛ ጋር በጣም ብዙ ሰጣ ገባ ውስጥ ገብተሻል። ፈልጊው አይደለም በዛ ልጅ ምክንያት እንደዚህ አይነት ነገር ውስጥ እንድንነጋገር የተደራረስንበት መንገድ ብቻ ላንቺ ያለኝን ፊሊንግ እንድታቂ እፈልጋለሁኝ እና የዚህ ልጅ ክስም እንዲነሳ የምትፈልጉ ከሆነ ከአንቺ ጋር ያለኝም ግንኙነት ሰላማዊ በሆነ መንገድ በጣም ይቅርታ ሲጀመር ደረጃ አም ሶሪ በጣም ሲጀመር ደረጃ ፍቅርን በኖርማል እንደዚህ መግለጽ ትችላለህ። ኢትስ ኦኬ። አሁን የስሜት ጉዳይ ነው ምንም እንትን ልንል አንችልም። ግን አሁን ምን ነው መሰለክ እሱን ለማስወጣት ብለህ እኔን መጠቀሚያ ማድረግ እንደዛ እንድታስቢ አልፈልግም። አንቺ ኮንዶምሽ ነው ፈልገሽ ነው ወንድሜ ነው ስሜቱን መግለጽ አለበት እና የምትፈልጊ ከሆነ ትሆኛለሽ። ሲጀምር ነው ማንም የተሻለ አንቺ ሆን ሰው ዛሬ በነገርሽ ላይ እኔ ለመጨቃጨቅ አልመጣሁም። በሰላማዊ መንገድ ካንቺ ጋር ለማውራት ነው። አንቺ በእናትሽ ዝም በይሽ እኮ ደግሜሻው ይሄም ነው የምልሽ። ይኸውልሽ ወንድምሽ ስላለ ሌላ ነገር አታሳይ። ከዛ ልጅ ጋር መነጋገርም ሆነ መታየት አልፈልግም። ጀመረ ያ ልጅ ማየት ማለት እኔ አንድ ነገር አሁን በእነሱ በነበረ ሪሌሽንሺፕ አይ ነው በጣም ብዙ አሁን ቢታሰር እሱ ምን ይጠቅማል? አንተ ምን አይጠቅምህም አይደለ? እኔ እሱ ቢታሰር ዳኒ ቢታሰር መቀጣት ስላለበት ነው ያረለ ከሰስኩት። እሱ ሲጀመር እንኳን መታሰር አይደለም ከዚህም በላይ የሚገባው ሰው ነው። አሁንም ዳኒ ለሱ ስለሆነ ህመሜ
ይሰማዋል። ገብቷችኋል? እናንተ ግን የዳኒ ጓደኛ አሁን ምን አደረገ አይደለም ጽጌ። እኔ አሁን ይኸውልሽ አሁን እኮ የመጣሁት እኮ ለመጨቃጨቅ እኮ አይደለም። በቃ ከአንቺ ጋር ያለኝን ነገር ጥሩ ነገር አስባለሁ። በቃ ሰላማዊ መንገድ እኮ በእንደዚህ አይነት መንገድ አልነበረም። ኖ አሁን ይኸውልሽ እኮ የእሱን ክስ የምናቆምበት መንገድ እኮ የእኛን ግንኙነት ያጠናክረዋል ብዬ ስላሰብኩኝ ነው። ምክንያቱም እንዴ እኔ እንጃ ከብዶኛል አሁን ለማውራት እንደዚህ ማለት እኔ ለአንቺ ማለት ከአንቺ ጋር ለመተዋወቅ ከአንቺ ጋር ለመሆን ብቁ አይደለሁም ብለሽ ነው የምታስቢው ነው ማለት? እያስገደድኩሽ አይደለም። እያስገደድኩሽ አይደለም። በጣም ያስገድድሽ ከጓደኛሽ ጋር በጣም ረጅም ሰዓት አውርተናል። አንቺ በቃ ሜሪ ይኸውልሽ ስሚ፣ እሱ እንዲለቀቅ ከፈለግሽ አንቺ ከኔ ጋር ሁኚ። ኖ እኔ አንቺ እንደተያዥ እያያዝኩሽኝ አይደለም። እያያዝከኝ ነው እንጂ እንደዛ አይደለም። እሱ ያለውን ስሜት ኖ ይኸውልሽ እኔ እኮ መጀመሪያም ብዬሻለሁ አለ ከአንቺ ጋር በእነዚህ አጋጣሚ መገናኘትም ማውራትም አላስበውም። ግን በማትመጣ በእህቴ ስለመጣብኝ ነው ይሄ ሁሉ ክስ ደረጃ ያ ሁሉ ነገር ውስጥ የገባሁት አለ። ከዚህ በኋላ እኔ ከዚህ ልጅ ጋር መገናኘትም ማውራትም መተያየትም አልፈልግም። ያለውን ነገር እዚህ ጋር እኔ ክሱን ላንሳለት ማለት በእነዚህ አይነት መንገድ መጠየቅ አልነበረብኝም ነው አልነበረብህም። አዎ ጽጌ አልነበረበትም። ምንድን ነው ያወራነው? ቀይሮ ነው ጽጌ አስተውለሽ ይኸውልሽ አሁን በእነዚህ አይነት መንገድ መጠየቂ ምናልባት አግባብ ላይሆን ይችላል። እንድታስብ የምፈልገው ነገር ግን አትሊስት በቃ ያንን ፊሊንጌ እንድትረጅኝ ነው የምፈልገው። ወንድሜ ነው እንጂ ባሌ አይደለም። ኧረ አንቺ አነጋገርሽን ለከት አድርጊው በገብርኤል። ምንም ለከት አይደለም። አማርኛ ትክክለኛ አማርኛ ስትጠቀም ለምን እንደምትናደጂው አንቺ ጋር ይኸውልሽ የምራችሁን ነው ግን ወይስ እየሰማሽኝ ነው ማለት ይኸውልሽ እየለመንኩሽ አይደለም ያለኝን ስሜት እየነገርኩሽ ነው አይደል? መቅረትም ካለበት የሚቀር ነገር ነው። በዚህ አጋጣሚ ስለተገናኘን ሌላ ነገሩ እንድጠመጥበት አባይ ምክንያት ሌላ ነገሩ እንድጠመጥበት አልፈልግም። ይኸውልሽ እኮ እየሰማሽኝ ነው። እኔ ከዚህ ልጅ ጋር ሲጀመር ከዚህ በኋላ ምንም አይነት ነገር ውስጥ መግባት አልፈልግም እና ማየትም አልፈልግም። ሶ በዚህ አጋጣሚ እኔና አንቺ መገናኘታችን ቢያስደብረኝም ለአንቺ ያለኝን ፊሊንግ ግን እንድታቂ ፈልጋለሁኝ። በቃ ይሄንን ነው ቆያለ የተለየ ነገር እየነገርኩሽ አለ ማለት እሺ ፊሊንግ ፊሊንግ አለ። ከዛ በጥሩ ነገር ማታስቢ ማለት አንዳንዴ መረዳት መሞከር የሚባለውን ነገር አታውቂውም ነው። አልገባኝም። እኔ እያስገደድኩሽ እኮ አይደለም ማለት ያለኝን ስሜት እየነገርኩሽ ነው። በቃ ላንቺ ያለኝን ስሜት እየነገርኩሽ ነው። ይሄንን ነገር እኮ ይሆናልም አይሆንም የማለት መብትሽ ያንቺ እና ለምን ተበከቹ ለመምጣት የፈለግሽው አንቺ ነሽ። አይ ቲንክ አውቀሽ አይደል? እሷ ምንም ከዚህ ነገር ጋር የምትገናኘው ነገር የለም። እሷ መበቀል ዳኒ ስለምትፈልግ ትፈልገዋለች ይሄን ነገር። እኔ ዳኒ ለመበቀል ስለምፈልግ ነው ወደ እሷ የመጣሁት። ነው የምታስበው? እኔ እንደዚህ ብላ አይደለም እንችላለን። ነገሩን በእኔ አጠምጥም። እሺ ለምን ታሪኩሽ መጀመሪያ እሷ አትበይ። እኔ እሱን ነው እያወራሁ ያለሁት። እሷ ከሆነች እንደውም እኮ ማለት ነው ሌላ ነገር ውስጥ እንዳንገባ እንዴ ስነ ስርዓት ነው። ይኸውልሽ ይሄ በቃ ንትርኩ ምናምን ይሄ ያለው ቫይብ ምናምን በጣም ነው ያስጠላኝ። የምሬ ነው እንዴ በቀደም ሱቄ ድረስ ስራ ቦታ ሄደስ መታችሁ የተፈጠረው ነገር ታውቂያለሽ? ምን አደረግን? እኔ ነኝ የነበርኩት። ምንድን ነው ያደረግነው? ከዛ ወንበዴ የሆነ ልጅ ጋር ምን አይነት ነገር ውስጥ እንደተገባባው ታውቂያለሽ አይደለም? ዳኒ ወንበዴ አይደለም። ምን አደረገ? በዚህ ያህል እንደው ገብቅ ማለት ነው። ምንድን ነው ሜሪ ልንገርሽ አንድ ነገር፣ ዳኒ መታሰር ካለበት ይታሰር። እኔ ማለት ፈልጎ ሪሌሽንሺፕ መግባት አልፈልግም። እንዴ አንቺ ኧረ በመድኃኒዓለም እንዴት ማለት እኔ ላወራ የፈለኩትን ነገር አንደርስታንድ ያደረግሽኝ አልመሰለኝም። እንዴ እኔም ታሽ አሁንም ቢሆን ማለት ነው ልጅ ነው አልገባኝም። እውነት እንደዚህ ነው ታስቢ አንቺ? አዳምጪኝ ሜሪዮ ታሰር በቃ። እንዴ ለምንድን ነው አንተ እኔን ትያዥ የምታደርገኝ? እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ለደቂቃም ቢሆን የሚቀየር አይደለም። እየሰማሽኝ ነው? የኔ ኬዝ አይደለም የዛ ልጅ ኬዝ፣ የኔ ኬዝ አይደለም የዛ ልጅ አይደለም። ዳኒ ይባላል። ለምንድን ነው እንደዚህ ብቻ የምታደርገው? ችግር የለውም። እኔ የዛ ልጅ ኬዝ ከአንቺ ጋር የሚያገናኘው ነገር የለም። እንዴ እንደዚህማ ዲስሪስፔክት አታርገው። ለምንድን ነው እንደዚህ? እንዴ አንቺ ምንድን ነው ዳኒ እንዳይታሰር ብለሽ የማይሆን ነገር ውስጥ የከተትሽ? እኔ እኮ ሰላም እንፍጠር ነው ያልኩትኝ አይደል? በቃ የዚህ ልጅን ክስ ችግር የለም እኔ ያነሳለታለሁኝ። በቃ ጽጋ አንቺ ያለኝ ነገር ጥሩ ማድረግ እፈልጋለሁኝ። ለአንቺ ያለኝን ስሜት እንዴ ተረድተሽ ከኔ ጋር እንድትሆኝ እፈልጋለሁ። ለምን አትረጂም ማሬ? አንቺ ያምሻል እንዴ? ሌላ ነገር እኮ አይደለም። ለምን አይሆንም? እንዴ አይሆን ከሆነ አልሆነም ነው አይሆንም። ሜሪ እንዴ ለምን አይሆንም? ታዩ በቃ አላረግም። በቃ እንደዛ እንዴ እኔ ምንም አድርጌ አላልኩሽም። ማለት እኔ መጥፎ ሰው ነኝ ብለሽ ነው የምታስቢው? እንዴ ማለት ክፉ ሰው ነኝ ብለሽ ነው የምታስቢው? ማንም በላይ ነው ከእኔ ማሰብ አለብሽ። ዝም በያ ትንሿ። ይኸውልሽ ጽጌ እኔ አሁን ይኸውልሽ
እኔ እንደመጥፎ ሰው እያሰብሽኝ ይሁን አላውቅም። ለእኔ ምን አይነት ነገር እንደተነገረሽኝ ስለኔ አላውቅም። ብቻ ለአንቺ ያለኝ ፊሊንግ የዛሬ አይደለም። የምሬን ነው። አንቺ ዝም ዛሬ ብቻ አይደለም እኔ ለአንቺ ስሜት ያለው ዝም ብላ አውራ። አሁንማ ነክታ አይደለም ስለኔ ምን እንደተነገረሽ ወይ ምን እንደተባልሽ አላውቅም። ብቻ ለአንቺ ያለኝ ስሜት ዛሬ የመጣ ነገር አይደለም። ፕሊዝ ከቻልሽ አንድ ድል ስጭኝና ከኔ ጋር ጥሩ ነገር ሊኖርሽ ማለት አንተ ዳኒን ቆይ አንተ ዳኒን በማስፈቻ አይደለም የእሷን የፍቅር ጥያቄ የምትጠይቀው። መልካምነት ዳኒን ፈተነው መልካም አንቺ ነው ነገር እሷን ሲጀመር ትያዝ የእሷ ኬዝ አይደለም። እኔ አሁን የመጣሁት በራሴ ኬዝ ነው አለ። ይኸውልሽ አዳምጪኝ። ከእሷ ጋር አታውሪ። አልበዛም። ዛሬ አይደለም ይኸውልሽ ለአንቺ ያለኝ ፊሊንግ ዛሬ አይደለም። ነገርኩሽኝ አይደል? ከዚህ ልጅ ጋር በእንደዚህ አይነት መንገድ በቃ መነካካቴ በራሱ ያናደኝ። በቃ ልጁን ፍታውና በቃ አስፈታው። ምንም ማረጋለሁ እሷ ምንም ማረጋለሁ ልጁን ማስፈታት አለ ምንም ማረጋለሁ እያልኩሽ ነው። በዳኒ አታስፈራራት። በቃ አታስፈራራት። በዳኒ የኔ ጉዳይ ነው አለ ስለማታውቀው ታያቸው በቃ እነሱ ይኸውልሽ አሁን እኔ መበቀል ነው የሚፈልጉት። ቦታ ስለማውቃት ትላለች ጨምላቀሽ። ጽጌ አንቺ በፖዚቲቭ ነገር ለመረዳት አንቺ ዝም በይ። አንቺ እሱንና እሷን አጣርተሽ ዳኒን ማግኘት ፈልገሽ ዳኒ ደግሞ ነይበራ እግርሽ አይደርስ አይፈልግሽ። እየሰማሽኝ ነው? መጀመሪያ ነው የፈለገ አንቺ የመጣችሁ ያው ወመኔ የሆነ ጓደኛችሁ አለ። ወመኔ አይደለም ይኸውልሽ ከዚህ በላይ የማይሆን ነገር ውስጥ እንዳንገባ በእግዚአብሔር በቃ ስነ ስርዓት ነው። አረዛው በቃ አይደለም ሌላ ነገር ውስጥ እንዳንገባ። ይኸውልሽ ነው ሌላ ንግግር ውስጥ ላለመግባት ነው አይደል? እንደዚህ ያው እኔ ከጽጌ ጋር ነው ማውራት የምፈልገው። ጉዳይ ከእሷ ጋር ነው። በቃ እሷን ለማውራት ነው የመጣሁት። አንቺ ዝም በይ ከኔ ጋር ታውራ እንደፈለገሽ ነው። እናንተ ምናውራ እንጂ እሷን እናውራ አይደለም የሚጠራ። ስለዚህ ለታሽ ዝም በለው እንግዲህ እኮ በቃ እነሱን ታያቸው ሲጀመር አንቺ ይኸውልሽ እኔ አሁንም እያልኩሽ ያለሁት ሲጀመር ደግሞ እኔም ወንድም አለኝ። እሺ ወንድም እንደሌለኝ እንደዚህ ልታርገኝ አትችልም። ሰው እንደሌለን አታረገንም። ምን አረኩኝ ነው ያው አታረገንም። በጉልበት በጉልበት አትነካ ወንድ ስለሆንክ እሺ ላውራት። ኧረ በእግዚአብሔር ሰው ምን ይላል? በእግዚአብሔር ሰው እየፈለገውን ይበል። ይኸውልሽ አሁን ማለት ነው በቃ በእናትህ እሱ አንሳለ አዳምጪ እንዴ እንደዚህ በቃ አዳምጪኝ እኔ ክሱን አላነሳም አላልኩኝም እኮ። አንቺ ይኸውልሽ እንድታስቢ የምፈልገው ጭንቅላትሽ ላይ እንዲመጣና እንድታስቢ የምፈልገው ነገር እኔ በዛ ልጅ ጉዳይ አይደለም አንቺን ማሰብ የጀመርኩትኝ። ይሄን ጥያቄ ሳመጣብሽ አይ ነው በቃ ላንቺ እንደሚያስደነግጥሽ እኮ አውቃለሁ አይደል? በዚህ አጋጣሚ ባይሆን ደስ ይለኛል። እኔ ዛሬ አይደለም አንቺን ማጥሽ ያዘኝ ነው ማለት በጣም እንደዚህ አይነት ነገር አይደረግም። አንቺ እንዴት ደስ እንዳለሽ አልገባኝም። አንቺ ማለት በረገው ደስ ነው ወንድሜ ነው ጥሩ ሰው ስላሰበ ላንቺ ፊሊንግ ስለወረኝ ነው እሷ የሚደብረው። እንዴት ይደብረኛል? እኮ የማንም ተፈጥሮ እኮ ነው ሲጀመር። የሚያውቅሽ አንቺን ድሮ ነው አልኩሽ። እኔ ግን ድሮ ያውቅሽ እንዴት ብዬ ባስረዳሽ ነው የሚገባሽ? አይደለም እኔ ገባኝ። እንዴት ብዬ ባስገባሽ ነው የሚገባሽ? እኔ ገብቶኛል። እኔ ፍቅረኛ አለኝ አብሬ መሆን አልችልም። የቱ ማነው ፍቅረኛ? ምን አገባሽ? እርግጠኛ ነሽ? ቆይ አይደለም እንደሱ ጽጌ እኔ እኮ እያስፈራራኸኝ እኮ ነው። አይደለም እያስፈራራሁሽ አይደለም ማለት ይኸውልሽ የተገናኘንበትን አጋጣሚ አልወደድኩትም እኮ አሁንም ቢሆን ይሄ ልጅ አሁንም ቢሆን ክሱን አነሳለታለሁ። ጀመር ይሄ ልጅ ከዚህ በኋላ ከኔ ጋር ከቆየ ጦስ ነው የሚሆንብኝ። አልፈልግም። በቃ እኮ ክሱን ጋር አነሳለሁ አለ። በቃ ያው ክሱን አነሳለሁ እኮ ክሱን ካነሳ እኮ ጽጌ ክሱን አነሳለሁ። አንቺ ይኸውልሽ ለኔ ያለሽን ማንነት ማለት በቃ እኔ ላይክ ምናልባት አላውቅም እኔ ጓደኞች እኮ አይደለም በሌላ መንገድ አይደለም ፕሮሚስ አስገብታት የምትሄደው። ይኸውልሽ ጽጌ እኔ ይኸውልሽ ክሱን ችግር የለውም አነሳለሁ። በቃ ክሱን አንሳለት። ይሄን ነው የምንፈልገው ካንተ አነሳለታለሁ። ካንቺ ደግሞ እንድታቂ የምንፈልገው ነገር እኔ ካንቺ ይሄን አጋጣሚውን ተጠቅሞ አወራው እንጂ አንቺን የሚያውቅሽ ድሮ ነው። በዚህ መንገድ አልነበረም። ቦይፍሬንድ አላት። በቃ ይኸውልሽ እኔ እንደዚህ አይነት ነገር ውስጥ ከዚህ ልጅ ጋር ከተገባባው በኋላ ነው እንዴ ዳኒ ቦይፍሬንድ ማግኘት። እሺ ቆይ ዳኒ ቦይፍሬንድ ነው። እሺ እሱ ሊሆን አይችልም። እንደዚህ አይነት ሰው ለዚህ ልጅ የሚመጥን አይነት ሰው አይደለም። እሺ የሰማሽኝ ነው? እንደዚህ አይነት ወመኔ ዱርዬ የሆነ ልጅ አራት ስደበው ይቅርታ በማርያም ለነገሩ ምንም ሰርበዋለሁ። እኔ አሁን ጽጌ እኔ አሁን
እባክህ ይኸውልሽ አይደለም ይሄ በጣም ማለት በጣም አወራሁሽ ላይክ ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስንቀኝ ከሆነ እሱን ደግሞ መቀመቅ ከተዋለሁ ያኔ ተለምኝ በጣም ተለመንሽ አንቺ ሜሪ ነይ ታችሁ ኢየሱስ ማራች ሚጥሚጣ መቼ ነው የምትፋታን? እኔ እንዴት ነው የሚሆነው? እኔ አሁን ግዴታዬ ነው ሜሪ እንዴ እሱ እንዲፈታ ብዬ ነው ህይወቴ ማበላሸት አለብኝ እንዴ? እሺ ጽጌ ሂጂ፣ በቃ ጽጌ ሂጂ። እሱን ግን የምታረገው የምትሰራው ድራማ እያችሁ አይደል? ዳኒ ጽጌን ስለሚፈልጋት እሷ ደግሞ ወንድሟን ተጠቅማ ወንድም እወድሻለሁ በሚል ጽጌን ይሄን እንዲጫወትባት እሷ ከዳኒ ጋር እንዲቀጥል የምትፈልገው ፍላጎት ነው እንጂ ይሄ አፍቅሯት አይደለም። መጀመሪያ ላይ ቢያፈቅራት ኖሮ መጀመሪያ ላይ ሲያገኛት እንደዛ አመናጭቆ ምን ብሎ አይተዋትም ነበረ። ሚር የራሱ አስተሳሰብሽ እንዴት ነው? እሱ ልጅ ይበልጣል ብሎ ዳኒ ትቷታል። እሱ እንደ ተያዥ ነው። እሷም አሁን ተነግረዋለች። እንደ ተያዥ ነው እያረጋት ያለው እንጂ አፍቅሯት አይደለም። ፍቅር ደግሞ እንደዚህ አይደለም የሚገለጠው። ሲጀመር አገላለጡ ራሱ በስማ እንዴት ነው? እና እሱን ግን ኧረ በስማ ምን ያክል ርቀት ብትሄድ ነው እንደዛ? እያችሁ የርቀቷ የመሄድ ዳኒ ከመፈለጓ የተነሳ ገባችሁ? አሁን ይሄ ልጅ የኤብሱን ወንድም ጽጌን አፈቀረ ማለት ጽጌ ፍቅሩን ከተቀበለችው ያለምንም ውጣ ውረድ ኤብሱንን ያገባታል ማለት ነው ዳኒ። ወይኔ ጥጥኔ አይደለም ወንድሜ ስለሚል ደሙ ስታሻሻት እኮ ፈጣሪ ትዕግስቱን ስጠኝ። በደንብ ነው የሚያስታውቀው። ይሄን እንዴት ያውቁብኛል ብለሽ ራሱ አለመንቃት። መቼም ህፃን ልጅ ራሱ ያውቃል። ይሄንን ተጠቅመሽ አንቺ ጽጌን ወደ ወንድምሽ ህይወት አስገብተሽ እርግጠኛ ላይ ወንድምሽም አይወዳትም። አንቺ ዳኒ ጋር ለመመለስ ስለፈለግሽ ነው ይሄን ሁሉ መንገድ ሄድሽው እንጂ ሌላ ነገር አይደለም። ሌላ ነገር ኖሮሽ አይደለም። የምር ማለት ነው። ጽጌ ሆነሽን ነው እናቴ በማይሆን ገና እሱን ለማለት ህይወትሽን ለማበላሸት ነው የመጡትና ሀይ የሚሉሽን አትስሚ። በራስሽ አስተሳሰብ በራስሽ ጭንቅላት ተመሪ። በቃ እንዴት ነው ጽጌን ዳኒና ጽጌ ስለሚዋደዱ አያችሁ። እነሱ በእነሱ ቤት ስማርት መሆናቸው ነው። አያችሁ አይደለ? እምቢ ካንቺ ቅሬን ካልተቀበልሽ ዳኒ ለአንቺም ለእህት የማይሆንም ማሳስረዋለሁ። ጉድ እኮ ነው።